እንደምን ዋላችሁ? እንድናመሰግነው የረዳን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እሺ እንግዲህ ያው ብዙ ነገር ተምረናል። ቤተክርስቲያን ደጅ መገኘት ለመማር ነው። መማር ሁለት አይነት ትርጓሜ ይኖረዋል። መማር አንዱ ማወቅ፣ መረዳት፣ መታነጽ፣ ማደግ ሲሆን ሌላው ደግሞ ከኃጢአት መላቀቅ፣ ከበደል መራቅ፣ ይቅርታ ማግኘት ማለት ነው። ሰው ሁልጊዜ ከእግዚአብሔር ደጅ እግዚአብሔርን ደጅ ከመጥናት መድከም የለበትም። እግዚአብሔር መጠጊያ ነው። እግዚአብሔር መሸሸጊያ ነው። እግዚአብሔር ድጋፍ ነው። ያለኔ አንዳች ልታደርጉ አትችሉም ነው ያለው እና የኛ ኃይላችን፣ ብርታታችን፣ ጉልበታችን ማን ነው? ማን ነው? ኃይል የማን ነው? ጉልበት የማን ነው? ዕውቀት የማን ነው? ጥበብ የማን ነው? እነዚህ ሁሉ የእግዚአብሔር ናቸው። የኛ የሆነው ነገር በሙሉ ከማን ጋር የተያያዘ ነው? ከእግዚአብሔር ጋር የተያያዘ ነው። ስለዚህ እዚህ ቦታ መገኘታችን እነዚህን ሁሉ ነገሮችን እናገኛለን። አንድ ሰው ሁልጊዜ መጸለይ ያለበት እግዚአብሔር ሆይ ከቤትህ ምን አትበለኝ ነው። ቅዱስ ዳዊት ያለው ምንድን ነው? ከቤትህ ምን አትበለኝ፣ አታውጣኝ፣ ከቤትህ አታርቀኝ ብሎ ነው ሁልጊዜ መጸለይ ያለበት። ከመጣ በኋላ የሚያገኘው ብዙ ነገር ስላለ ማለት ነው። እግዚአብሔር ባህሪው ለጋስ ስለሆነ፣ እግዚአብሔር ባህሪው ቸር ስለሆነ፣ እግዚአብሔር መሐሪ ስለሆነ፣ ይቅር ባይ ስለሆነ እዚህ እንደምንም ብለን ከደረስን አንድ ነገር ሳንይዝ አንሄድም። እንኳን እግዚአብሔር አንድ ባለጸጋ ሰው እንኳን አንድ ምድራዊ ጨካኝ የተባለ መቼም በምድር ብዙ ጊዜ እንደምታውቁት ሀብታም የሚባሉ ሰዎች ሀብቱ ሲመጣ የተለያየ እግዚአብሔርን የሚያሳዝን ነገር ሊያደርጉ ይችላሉ። አሁን ከመጠን በላይ ባለጸጋ የሚባሉ ሰዎች ለዛ ነው ጥበበኛው ሰሎሞን ከመጠን በላይ የሚሆን ባለጸግነትን ኃጢአት የተጨመረበት ስለሆነ አልፈልገውም ያለው ማለት ነው። እጅግ ባለጸጋም እንዳታደርገኝ አለ፣ እጅግ ድሃም ደግሞ እንዳታረገኝ፣ የሚያስፈልገኝን ነገር ምን በለኝ ስጠኝ አለ እና በጣም ባለጸግነት ከበስተጀርባው ችግር አለበት። ምክንያቱም ሁላችንም ሰርተን አዳሪዎች ነን፣ ለፍተን ጥረን ግረን አዳሪዎች ነን። ውሸት ካልተጨመረበት፣ የእግዚአብሔርን ሕግ መሻር ካልተጨመረበት፣ ስርቆት ካልተጨመረበት ሀብት ዝም ብሎ አይከመርም። ይሄ በደንብ መታወቅ አለበት። ምክንያቱም ሰው የተመጠነ ነው። ጊዜው እኩል ነው የተሰጠን፣ ጉልበቱ እኩል ነው የተሰጠን፣ እድሉ እኩል ነው የተሰጠን። ነገር ግን አንዳንድ ሰው አይታችሁ እንደሆነ ከመሃል አንዴ ላይ ወጥቶ ምን አለ ነው የሚባለው? ተተኮሰ ይባላል አይደል? ልክ ተተኮሰ ማለት በጥይት ሲተኮስ ምን ያህል ርቀት እንደሚሄድ ታውቃላችሁ? እንደዛ ለማለት ነው። አለ ምክንያት ሰው እዛ ላይ አይደርስም። ስለዚህ በውስጡ ምን አለበት ማለት ነው? ወይ ውሸት አለበት፣ ስርቆት አለበት፣ ወይ የሰው ደም አለበት፣ ወይ ሰው አሳዝኗል። በዛ መንገድ ነው የምድር ባለጸግነት ማለት ነው። ታዲያ ጌታ ሲመስል አንድ ባለስልጣንም ነበረ ራሱ። አንዲት መበለት፣ አንዲት ድሃ ሁልጊዜ እባክህ ፍረድልኝ እያለች ትለምነው ነበር። በጣም በሱ ዘንድ የተናቀች ነች። ባለስልጣን ነው፣ ትልቅ ቦታ ላይ
ያለ ሰው እና ዕለት ዕለት እባክህ ፍረድልኝ እያለች ትጠይቀው ነበረ። ምንም የተናቀች ብትሆን ምንም በሱ ዘንድ እንደ ሰው የማትቆጠር ብትሆን ስለ ጭቅጨቃዋ ግን ምን ይልላታል? ይፈርድላታል። ሁልጊዜ ከምትጨቀጭቀኝ ሁልጊዜ ከምትለምነኝ ፈርጀላት ልገላገል ብሎ ይፈርድላታል። ያ ጨካኝ ይህን ካደረገ እኔማ የሞትኩላችሁ እኔማ ፈጣሪያችሁ አምላካችሁ እማልፈርድላችሁ ይመስላችኋልን ብሎ ጌታ በምሳሌ ያስተማረው ቃል እና መገኘታችን ቤተክርስቲያን መገኘታችን ቀላል እንዳይመስለን። አንዳንድ ሰዎች አሁን ምን ዛሬ ሁሉ ነገር በዩቲዩብ አለ፣ ሁሉ ነገር እናውቀዋለን እኮ የሚሉ ሰዎች፣ መጽሐፍ ቅዱስን ዘርዝረን እናውቃለን የሚሉ ሰዎች ቤተክርስቲያን ለመምጣት ስኬጁል የሚያወጡ ሰዎች አሉ። ነገር ግን ዕውቀት የሚገኘው በረከት የሚገኘው መማር የሚገኘው ምሕረት የሚገኘው በማደጅ ነው። በማደጅ ነው፣ በእግዚአብሔር ደጅ ነው። ይህንን ሁልጊዜ እንዳትዘነጉት። ሁልጊዜ እዚህ የምትገኙ ምዕመናን እድለኞች ናቸው። በረከት ሳትይዙ የሄዳችሁበት ቀን የለም። እዚህ ያለው ሁሉ ገረገራው ዙሪያው በረከት የተሞላ ነው። መሬት ላይ ወድቆ አፈር የማይነካው አቧራ የማይነካው ሰው እንደሌለ ሁሉ እዚህም እግዚአብሔር ደጅ ወድቆ በረከት ይዞ የማይነሳ የለም እና በዚህ መገኘታችን ብዙ ነገር እንድንማር አድርጎናል። እንዳልኳችሁ ብዙ ኃጢአታችን ይቀልልናል። ሁለተኛ ደግሞ ብዙ ነገር የማናውቀውን እናውቃለን ማለት ነው። ከዝማሬው፣ ከትምህርቱ፣ ከቅዳሴው ካደመጥነው በሙሉ የተረዳነው አንድ ነገር አለ አይደለ? ይህ ወቅት ምን እንደሆነ ነው የተረዳነው። እስቲ ንገሩኝ፣ ወደ ርዕሴ እንድመለስ። ወርሃ ምን መሆኑን እናውቃለን? ወርሃ ጽጌ መሆኑን እናውቃለን። አዘክሪ ድንግል ረሃበ ወጥማ ሲባል ነበር። አዘክሪ ድንግል ንግደቶ ዘምስሌኪ፣ ከአንቺ ጋር መሰደዱን አሳስቢ፣ መራብሽንና መጠማትሽን አሳስቢ፣ ከዓይኖችሽ የወረደውን እንባ አሳስቢ ሲባል ነበር። እዚህ ሰምታችሁ። ይሄን ቤተክርስቲያን ደጅ ላይ ነው የምንሰማው። ይሄን ስናስብ ወቅቱ ማን እንደሆነ ለእኛ ሲል የተሰደደው ለእኛ ሲል ከእናቱ ጋር የተሰደደው ጌታን እናስባለን። የስደቱ በረከት ተሳታፊዎች እንሆናለን ማለት ነው። ስለዚህ ይሄ ወቅት ሰፊ ነገር የምንማርበት ራሳችንን ቆም ብለን የምናይበት ወቅት ስለሆነ አምላካችን እግዚአብሔር በቤቱ ሰብስቦ ስለሚያስተምረን ስለሚመክረን ስሙ የተመሰገነ ይሁን። ቅዱስ ዳዊት የተናገረውን ቃል አንስተን ቅድም ተነጋግረናል። አቤቱ በመከራዬ ቀን ፊትህን ከኔ ምን አትበላለ? ምን አለ? አትመልስ። ወኢትሚት ገጸከ እምኔ የሚለውን የቅዱስ ዳዊት ቃል መነሻ አድርገን ነበር የተማማርነው። አቤቱ ፊትህን ከኔ ምን አትበል? አትመልስ። ይሄ ትልቁ ቃል ነው። ከሰው ጋር ስትነጋገሩ በተቻለ መጠን ያ ሰው እያዳመጣችሁ መሆኑን እርግጠኛ መሆን አለባችሁ። አሁን በዚህ ዘመን ትልቁ ነገር የሆነ ሰው ይመጣና ነግሬህ እኮ ነበረ በዚህ ቀን እንዲህ ብዬ ነግሬህ የሚላችሁ ሰው ሊኖር ይችላል። ነገር ግን በዛ ሰዓት እናንተ ምን እያላችሁት አልነበረም? እያዳመጣችሁት ላይሆን ይችላል። ኧረ እኔ ያልሰማሁም የምትሉበት ጊዜ ይመጣል። አሁን እኛ ትልቁ ችግራችን መረዳት ያቃተን ከልጅነት እስከ እውቀት ቆም ብለን ማየት ያቃተን ነገር የምንጠይቀውን ጥያቄ እግዚአብሔር እየሰማን ነው አይደለም የሚለውን ነገር
ማየት ነው የተሳነ። እግዚአብሔር ከኛ የሚፈልገው ነገር አለ። እግዚአብሔር ሁሉ ያለው ቢሆንም እንኳን ነገር ግን ከኛ የሚፈልገው ነገር ደግሞ አለ። አባት ሁሉ ነገር አለው። ለልጆቹ የሚሆን ኑሮውን የሚመራበት በእድሜ ዘመኑ ያካበተው ጥሪቱ የለፋበት የደከመበት ብዙ ነገር ሊኖረው ይችላል። ከልጆቹ የማይጠብቀው ነገር ሊኖር ይችላል። ነገር ግን አባት ከልጆቹ ደግሞ የሚፈልገው ነገር አለ። ልጆቹ እንዲያዳምጡት ይፈልጋል። ልጆቹ በስርዓት እንዲኖሩለት ይፈልጋል። መልካም ልጆች አሉት ተብሎ ስሙ በመልካም እንዲነሳ ይፈልጋል። የአባት የእናት ትልቁ ዓላማ እንዳታሳድበኝ፣ ስሜም እንዳታስነሳ ተብለን እናውቃለን አይደል? አደራህን ተጠንቀቅ፣ ስሜ እንዳይነሳ ለወደፊት አደራ። በቅዱስ መጽሐፍ በብዙ ቦታ ተጽፎ የምናገኘው እውነተኛ የሆኑ የእግዚአብሔር ልጆች አባቶች ለልጆቻቸው ይህንን ነው አደራ፣ እግዚአብሔርን ሕጉን ጠብቅ፣ ከመንገዱ እንዳትወጣ ነው ሲሉ የነበር። ስለዚህ ሁልጊዜ እግዚአብሔር ከኛ የሚፈልገውን ነገር ማወቅ አለብን በሁለት መንገድ። አንደኛ የሚወደውን ነገር ጠንቅቀን ማወቅ፣ ሁለተኛ ደግሞ የሚጠላውን ነገር ጠንቅቀን ማወቅ። እነዚህ ናቸው በቃ ሁለቱ ነገሮች። እግዚአብሔር እንደ ሰው አይደለም። ለምሳሌ ሰው ልጆቹ ከሌላው እንዲበልጡለት ወይም እሱን በውሸት ከፍ ከፍ እንዲያደርጉት በውዳሴ ከንቱ እንዲያገኑት የኔ ልጅ እኮ እዚህ ደርሶ እኔ እኮ ከነገሌ በልጬ ብሎ ሊያስብ ይችላል። ሰው ነዋ፣ ስጋዊ ነዋ፣ ምድራዊ ሐሳብ ስለሆነ። እግዚአብሔር እንደዚህ አይደለም። እግዚአብሔር ሁላችን ለሱ ልጆች በመሆናችን እንዲህ አይነት ስጋዊ ፈቃድ ስጋዊ ፍላጎት አይደለም ያለው እግዚአብሔር። እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችላል። ወንድምን መውደድ፣ ሌላውን መውደድ፣ ለራሳችን ይደረግብን የማንፈልገውን ነገር ሌላው ላይ አለማድረግ፣ ይሄ ነው። ትእዛዞቹ ሁሉ እነዚህ ናቸው። እግዚአብሔር ያዘዘን ግልጽ አድርጎ ነግሮናል። እሱ ቸር ስለሆነ፣ እሱ ይቅር ባይ ስለሆነ፣ እሱ መሐሪ ስለሆነ፣ እሱ ኃጢአትን የማይወድ ንጹሕ ባህሪ ስለሆነ ከኃጢአት እንድንርቅ ይፈልጋል። የሃይማኖት ሰው ምግባር የምትል ከዚህ ውስጥ እስቲ ራሳችሁን በየትኛው ህይወት ውስጥ ነው ያለሁት? እኔ እውነት ክርስቲያን ተብዬ ስኖር እነዚህን ነገር ለማድረግ እወዳለሁ ወይንም እነዚህን ደግሞ ለማድረግ እጸየፋለሁ ብለን ራሳችንን እንድንጠይቅ የሚያጠይቁ ከቅዱስ መጽሐፍ ላይ ያገኘኋቸውን አስቀምጫለሁ። አንደኛው ከእግዚአብሔር ሌላ አምላክ የለውም ክርስቲያን። የእግዚአብሔር የሆነ ሰው የሚታመነው የሚያመልከው ማንን ነው? እግዚአብሔርን ነው። ስንቶቻችንን ልባችን በእግዚአብሔር ላይ ያረፈ በእግዚአብሔር ላይ የተደገፈ ማንጨነቅ፣ የሚያስጨንቃችሁም በእኔ ላይ ጣሉ ብሎናል አይደል? ግን ስንቶቻችንን በወገን የማንመካ በገንዘባችን የማንመካ በሌላ ነገር የማንደገፍ ስንቶቻችንን? እስቲ ራሳችንን እንጠይቅ። በእግዚአብሔር ላይ ሰውን የማንፈራ። አዎ ብዙ ሰው ሰውን በመፍራት እግዚአብሔርን ይክዳል። ገሌ ምን ይለኛል ብሎ ይዋሻል። በውሸት ይኖራል። ኑሮውን የውሸት ያደርገዋል። ለምን? ኦራን ነገሌ ይጠሉኛል ደግሞ እንደዚህ ብዬ ውስጡ ያለውን እውነት ይደብቃል ማለት ነው። ስንቶቻችንን ለእግዚአብሔር ታማኞች
ሁለተኛው የፈጣሪን ስም በከንቱ አያነሳም ይላል። የአምላኩን የእግዚአብሔርን ስም በከንቱ ምን አይልም አያነሳም። ስንቶቻችንን የምንጠነቀቀው አሁን የእግዚአብሔርን ስም ስናነሳ በእያንዳንዱ ነገር የእግዚአብሔርን ስም እናነሳለን። በቃ አማኞች ለመባል አማኞች ለመምሰል ማለት ነው። ያምናሉ እኮ እነሱ እኮ እግዚአብሔርን ያውቃሉ እንድንባል በከንቱ መጥራት በማይገባው ቦታ ሁሉ የእሱ ስም እንጠራለን። በቃ እንደ ቆሎ ጓደኛ እናደርገዋለን ማለት ነው። አንፈራው። ስሙን ስንጠራ አንጠነቀቅም ማለት ነው። ስንቶቻችንን ራሳችን ይህንን የምናየው? ሶስተኛው የእግዚአብሔር ቀን በምትባለው በዕለተ ሰንበት ስንት ሰው ነው በእግዚአብሔር ደጅ የሚገኘው? ስንት ሰው ነው ቤተ ክርስቲያን የሚገኘው? ስንት ሰው ነው ወደ እግዚአብሔር ቤት የሚገሰግሰው? ይሄ ራሳችሁን ጠይቁ። እኛ ስንት ጊዜ ወደ እግዚአብሔር ቤት ገስግሰናል? አዎ በሕይወታችን ለራሳችን ዓላማ አውጥተን እቅድ ዘርግተን መስራት ያለብንን ነገርስ የምንሰራ? በስራ ቀን ሰው ስራ ፈት እንዲሆን አልተፈቀደም። በቅዱስ መጽሐፍ አልታዘዘም። 6 ቀን ስራ፣ 7ኛውን ቀን ግን እረፍት አድርግ ተብሏል። ስንቶቻችንን በከንቱ አይ ዛሬ ደክሞኛል ልተኛ እንላለን። ነገር ግን ደግሞ ምን አንልም? አንተኛም፣ አናርፍበትም እኮ ወይ ስልክ ደውለን ሰው ስራ ስናስፈታ፣ ወይ ሰው ስናማ፣ ወይ ከንቱ ነገር ስናሰላስል ሰው ከስራ መወዘን የለም። ለስራ አትለግሙ ነው የሚለው። ስራ የሚባለው እንግዲህ ማረስ፣ መቆፈር፣ መነገድ ብቻ አይደለም። መልካም ስራ አለ። በጎ ስራ፣ የታመመ መጠየቅ በጎ ስራ ነው። የታሰረ መጎብኘት፣ የደከመውን መርዳት ስራ ነው። ስራ ብዙ ነው። መልካም ስራ ማለት ነው። ስንቶቻችንን ትኩረት የምናደርገው እዚህ ላይ? ሌላው አባትና እናትን አክብር የሚል ትልቅ ትእዛዝ ነው። ከ10ቱ ትእዛዛት አንዱ። ዛሬ ልጆቻችን እንዴት ናቸው? ለእናትና ለአባታቸው ያላቸው ጆሮአቸውን እውነት ይሰጡናል? እውነት በዓይናቸው ሙሉ ቀና ብለው ያዩናል? እውነት ቤተ ክርስቲያን ይመጣሉ፣ ይዘምራሉ፣ ይመጣሉ፣ ይሄዳሉ፣ አለባበሳቸው ያምራል። እውነት ይሄንን ቃል ግን ያውቁታል? እኔ በጣም ያሳዝነኛል። ይገርማቸዋል እንዴ! ታዲያ ይሄ እኮ ማለት ሚኒመም የሚባለው እኮ ነው። ሚኒመም ሪኳየርመንት ይባላል አይደለ? በዓለም ላይ የሆነ ነገር ሲኖር ዛሬ እኮ በልጆች ነው የምንመራው፣ እነሱ ያሉንን የምናደርገው። የሆነ ነገር አስቦን እንኳን ቤተክርስቲያን እንደ ስርዓቷ እንደ ቤተክርስቲያን አስተምሮ የሆነ ነገር ይደረግ ብለን እኛ ካህናቱ እዚህ ስንነጋገር ለወላጆች መመሪያ ስንሰጥ እስቲ ቆይ ከልጆቹ ጋር ተነጋግረን ይሉና አይ እምቢ ብለዋል ልጆቹ። ማን ነው አባት? ማን ነው እናት? ማን ነው ልጅ? ክርስትና እኮ ይህ አይደለም። ክርስትና መስመሩን ጠብቆ መሄድ ነው። አባት አባት ነው፣ እናት እናት ነች፣ ልጆች ልጆች ናቸው። ይሄን ማስጠበቅ እኮ ነው የመጀመሪያው። በክርስትና ሕይወታችን ይሄን ራሳችንን ልንፈትሽ ያስፈልጋል። ይሄን ስርዓት ወደ መስመሩ ልንመልሰው ያስፈልጋል። አዎ መሪ ሁልጊዜ መሪ መሆን አለበት። ዛሬ እኮ መሪና ተመሪው እኮ ተቀላቅሏል። ዛሬ እኮ ልጆች ለእግዚአብሔር ሕግ የሚቀኑበት ዘመን ደርሷል። አባቶች ምንም የማይመስላቸው ግዴለሽ የሚሆኑበት፣ ሁለት ፀጉር ያወጡት ከነሽበታቸው ከነሽምግልናቸው ለሥርዓተ ቤተ ክርስቲያን ግዴለሾች፣ ለአምልኮተ እግዚአብሔር ግዴለሾች፣ ሕገ እግዚአብሔር የማያስጨንቃቸው፣ ለከንቱ ነገር የሚደግሙ፣ እውነተኛው ቦታ የማይገኙ፣ ከንቱ ቦታ የሚርመሰመሱ። አያስደነግጥም ወገኖቼ? አያስፈራም?
ያለንበት ዘመን አያስጨንቅም? ታዲያ ይህ ዘመን እውነት እግዚአብሔር ከኛ ጋር ቆሞ እየተነጋገረ ነው? እውነት የእግዚአብሔር ፊት ወደኛ ነች? ወገኖቼ ማስተዋል አለ። ዘመኑን ዋጁ የሚለው እኮ ይሄ ነው። ዘመኑን ጠይቁ መርምሩ የሚለው እኮ ለዛ ነው። አዎ ከሽማግሌዎች ምክር ይጠፋል ተብሎ ተጽፏል። በዚያን ዘመን በዚያ በክፉ ዘመን አዎ ልጆች ምሳሌ የሚሆናቸው ያጣሉ፣ የሚመራቸው ያጣሉ የተባለበት ዘመን ይመጣል። ዛሬ የትኛዋ እናት ነች ለልጆቿ ምሳሌ የምትሆነው? ዛሬ አባታቸውን እኮ አንጓጠው የሚሳደቡ ልጆች እኮ የተነሱት ሚስት ባሏን ብታከብረው ይሄ ይሆን ነበር? ወገኖች ይሄ ይሆን ነበር? እናቶች ራሳችሁን ጠይቁ። አባታቸውን የማያከብሩ ልጆች ካሉ የተማሩት ከእናታቸው ነው። ይህን ማወቅ ያስፈልጋል። አዎ ለወላጆቻቸው ግዴለሽ የሆኑ ልጆች ካሉ አባት በአግባቡ ለቤቱ ምሳሌ ይሆን አይደለም ማለት ነው። ይህን ራሳችንን ነው መጠየቅ ያለብን። ይሄ እግዚአብሔር የሰጠን ሕግ ነው። እግዚአብሔር ፊቱ ወደኛ እንዲመለስ ወደኛ ቤት እንዲመለስ ከኛ ጋር እንዲሆን እኛ በስርዓት መኖር አለብን። ያለ ስርዓት በመኖር እግዚአብሔርን ከኛ ጋር ማኖር ሁሉ ነገር በአግባብና በስርዓት ይሁን ነው ተብሎ የተጻፈው ማለት ነው። ሌላው የሰውን ደም በከንቱ አያፈስም ይላል ክርስቲያን። ዛሬ እንደምታውቁት ወደ ሀገራችን መለስ ብትሉ አለቆች ቤተ መንግስት ተቀምጠው የተመቻቸ ቦታ ተቀምጠው ንጹሃን ወጣቶችን መሳሪያ እያስታጠቁ ያፋልማሉ። ሁለቱም በሜዳ ወድቀው ይገኛሉ። ነገር ግን እነዛ ሁለቱም አንገታቸው ላይ መስቀል ማህተም ያሰሩ ናቸው። አዎ ለአለቆቻቸው ፍላጎት ሲባል የሰው ደም ያፈሳሉ። የሰው ደም ማፍሰስ እንደ ቀላል ተቆጥሯል ማለት ነው። አዎ ሰው ከእንስሳ በታች እያላገጥንበት ነው። ወይሳለቅ ለአሌሆሙ በጽዮን በደብረ መቅደሱ ይላል። በቤተ መቅደሱ የሚያላግጡትን እሱም በላይ በቤተ መቅደሱ ሆኖ ይሳለቅባቸዋል ይላል። ዛሬ እግዚአብሔር እየተሳለቀብን ነው። ጮታችንን እየሰማ አይደለ? እኛም አዎ በአግባቡ ወደ እግዚአብሔር እየቀረብን አይደለን። ምዕመናን እግዚአብሔር አይዘበትበትም። እዚህ ስንገባ እግዚአብሔርን መፍራት አለብን። ስንመጣ እግዚአብሔርን ማፈር አለብን። ኃጢአታችንን ጥለን መሄድ አለብን። ከና ኃጢአታችን እግዚአብሔር ፊት ብንቀርብ እግዚአብሔር ጸሎታችንን አይሰማም። ስለዚህ የሰው ደም በከንቱ እየፈሰሰ ነው። ቅድስት በምትባለው በኢትዮጵያ ምድር እኛም ያንን እየተቃወምን አይደለም። ክርስቲያን አያመነዝርም። አመንዝረነት ብዙ ነው። ምኞት ብዙ ነው። ማመንዘር የሥጋ ፍትወት ብቻ አይደለም። አዎ እግዚአብሔርን እዚህ እናውቃለን እንላለን፣ ሌላ ነገር ላይ ደግሞ እንደገፋለን፣ ሌላ ነገር ደግሞ እንመኛለን። ያ ነው አመንዝራነት የተባለው። አይሰርቅም ክርስቲያን። እኛ ግን እግዚአብሔርንም እንሰርቃለን፣ እርስ በርሳችንም እንሰራረቃለን። የዚህ ሁሉ ውጤት ነው ዛሬ የጸሎታችን አለመሰማት። በሐሰት አይመሰክርም ክርስቲያን። ዛሬ በሐሰት ነው የምንመሰክረው። የኔ የምለው ሰው ካለ ስለሌላው አያገባኝም። አዎ የሰውን ሀብት ንብረት የሌላውን ክርስቲያን አይመኝም። የራሴን ብቻ ባርክልኝ ነው የሚለው ክርስቲያን። ዛሬ ግን እኛ እንደዛ አይደለም። ከኛ ካለን ነገር ይልቅ በሰው ነገር ነው የምንታመመው።
በሌላው የምንቀናው። ሌላው በያዘው መኪና፣ ሌላው በሚኖርበት ቤት፣ ሌላው ባገኘው ነገር፣ ሌላው ካማረበት እኛ ሰላም የለንም። ባለን ነገር አይደለም የምንደሰተው። ይሄ ከኛ እየራቀ ነው ወገኖች። ክርስትና እንዲህ አይደለም። ክርስቲያን ሌላው ሲያገኝ ነው ደስ የሚለው። ባለው ነገር ደግሞ እግዚአብሔርን ያመሰግናል። የተራበን ያበላል፣ የተጠማን ያጠጣል፣ የታረዘን ያለብሳል፣ እንግዶችን ይቀበላል፣ የታመመ ይጎበኛል፣ የታሰሩትን ያስፈታል፣ ለሌሎች ያዝናል፣ በየዋህነት ይመላለሳል፣ ጽድቅን ይራባል ይጠማል፣ ምሕረት ያደርጋል፣ ልቡን በንስሐ ያነጻል፣ የተጣሉትን ያስታርቃል፣ ስለ ጽድቅ ሲል እስከ መሰደድ ይደርሳል፣ ስለ እውነት ይነቀፋል፣ ስለ እውነት ክፉን ሁሉ ቢናገሩበት እንኳን ይታገሳል፣ ስለ እውነት መከራን ይቀበላል። ክርስትና ይሄ ነው መንገዱ። በዚህ መንገድ ውስጥ ያሉ ሰዎች ናቸው ጸሎታቸው በእግዚአብሔር ዘንድ የሚሰማው፣ የእግዚአብሔርን ፊት ሊመልሱ የሚችሉት። የትኛው ነው እኛን የሚወስኑን እስቲ ወገኖቼ? ስለዚህ ይሄንን በደንብ እንድናይ ያስፈልጋል። ቤተክርስቲያን ስንመጣ እያንዳንዳችን መጸለይ አለብን። እግዚአብሔር የእያንዳንዳችንን ጸሎት አይንቅም። እግዚአብሔር ስለ አንድ ሰው ብሎ ይመለሳል። አዎ። ስለዚህ ሁልጊዜ ይሄንን እያሰብን ቅድም በወንጌሉ ላይ ሲነበብ ሰምተናል። እንዲሁም ጠዋት ቀደም ብላችሁ የመጣችሁ ካላችሁ በታምረ ኢየሱስ ላይ ስለዛች ስለ አንዲት ስለተናቀች በሰው ሁሉ ዘንድ ስለተናቀች ስለ ሳምራዊቱ ሴት በዮሐንስ ወንጌል ምዕራፍ 4 ላይ ስለተጻፈችው ሴት ስናነብ ሰምታችኋል። እግዚአብሔር አንዲት እሷን እንኳን በሰማርያ ያልፍ ዘንድ ግድ ሆነበት። እሷን ይፈልግ ዘንድ ግድ ሆነበት። ስለ አንድ ሰው እግዚአብሔር ይገደዋል። ሁላችንንም እግዚአብሔር ይሰማናል። ነገር ግን አቀራረባችን ለእግዚአብሔር የምናቀርበው ጸሎት መጀመሪያ እኛ ራሳችን በእግዚአብሔር ፊት ለመቅረብ ብቁዎች ነን ወይ ብለን ራሳችንን ጠይቀን በእግዚአብሔር ፊት መጸለይ አለብን። በዓለም ዛሬ እኛ መዘባበቻ ሆነናል። ዛሬ እኮ እኛ ያማረ ልብስ የምንለብስበት ጊዜ አልነበረም። ሕዝበ እስራኤል መከራ ሲገጥማቸው፣ ስደት ሲገጥማቸው፣ ጦርነት ሲገጥማቸው ልብሳቸውን ይቀዳሉ፣ ማቅ ይለብሳሉ። እኛ ግን ግማሹ ያማረ ልብስ ይለብሳል፣ ግማሹ ያለቅሳል፣ ግማሹ ይጠማል፣ ግማሹ ይጠግባል። በዚህ ሕይወት ውስጥ እግዚአብሔር ጸሎትን አይሰማም ወገኖቼ። ለዚያ ነው ቅዱስ ዳዊት አቤቱ ፊትህን ከኔ ምን አትበል አትመልስ። ሁላችንም ይሄንን ነው ልንል የሚያስፈልገው። እንዲህ ከሆንን በትክክል ከተመለስን እንደ ቅዱስ ዳዊት አይነት በሕዝቡ ላይ የሚመጣውን መከራ በእኔ ላይ አምጣ የሚል መሪ እግዚአብሔር ይሰጠናል። በሁለተኛ ሳሙኤል ምዕራፍ 24 ቁጥር 15 ላይ ተጽፎ እንደምናገኘው ቅዱስ ዳዊት ቸነፈር መከራ ከሰማይ እየዘነበ ሕዝቡን ሲቀስፍ ባየ ጊዜ እግዚአብሔር ሆይ እባክህ ይህን ቸነፈር በእኔ ላይ አድርግ ብሎ ጸለየ ይላል። እንዲህ አይነት መሪ ይሰጠናል። ስለዚህ ጸሎታችን እውነተኛ ውኩፍ ወደ እግዚአብሔር ተቀባይነት ያለው እንዲሆን ቆም ብለን ራሳችንን እንጠይቅ። ለእግዚአብሔር የሚመች ሰውነት ይኑረን ይላል የዛሬው ትምህርት። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ነው።